ይዘኑ እንሄዳለን። እኛው እዛው ጋር አለን እኮ የሚፈጠረው አይደል? ልክ ካልሆነ ይዘኑ መሄድ እንችላለን። ምንም የሚካበል ነገር የለውም። ከረማችሁልኝ ውድ ዩቲዩብ ቻናል የቤተሰቦች ደህና ናችሁልኝ ወይ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ሩታ እንግዲህ ዴቭንና ማይገባ ቦታ ገብቶ ያለውን ዳኒን አሳምና አብርሃምን ወደ አዲስ አበባ እንዲመጣ ልታረገው ነው። ዛሬ የሆነ አዲስ ፕሮግራም አላቸው። ያው የሄዱበት መንገድ ትልቅ ሰዎች አሉ የሚባለው የሆነ ያሰቡት ፕሮግራም አለ። ከዛም ባለፈ ኮንግራ እንግዲህ አብርሽ 500K ገብቷል። 500K የገባበትን ፕሮግራም ልታከብርለትም ይሆናል። ከዛም ባለፈ ተጨማሪ የሆነ የሚያስደስትም ነገር ሊኖር ይችላል። እኛ ደስ ይለናል። ደስታችሁ እኮ ያስደስተናል። እኛ አብርሃም ሞሽከቱ አብርሃም ሌላ ነገር ውስጥ መግባቱ ነው እንጂ ደብሮን የምንጨረጨረው ሩታ ደስታ ከሆነ ያስደስተናል። የሷ ፍላጎት ከሆነና ሁሉን አምኖ የመቀበል አቅሙ ፈጣሪ ከሰጣት እኛ ምን አገባን? ልጁ ለብቻው ከሚያድግ በአባት እቅፍ ቢያድግ እቅፍ ውስጥ ሆኖ እንደገና ተጨማሪ እህት መቶለት ወንድም መቶለት ልዑሌ መስኪኑ ማለት ነው። እስከዛሬ ተበድሏል። መቼስ ቤተሰብዬ ታውቃላችሁ። አንድ ላይ ቢሆኑልን ደስ ይለናል። ግን እድሜ ለሄርሜላ እድሜ ለዳኒ አሉ እድሜ ለነቡዜ አንድነታቸውን የማይወዱ አሉና ግን ደግሞ ሄርሜላም ድካም ብቻ ነው የሚሆንባት አይቀርም። እነሱ አንድ መሆናቸው የማይቀር ነገር ነው። እዚህ አጋጣሚ እንደው ለእውነት አደርን እያላችሁ እውነተኛ ነገር እንዳልሆነ ሩታ ምንም አይነት ክፋት ስራ ውስጥ እንዳልገባች እያወቃችሁ የሩታን ስም ያጠፋችሁ ሰዎች አብርሃምና ሩታ አንድ ላይ ሲሆኑ ወይም የሩታ እውነት ያኔ ሲወጣ ምን እንብላችሁ ቪዲዮ እንደምትሰሩ ለማየት እጓጓለሁ። እሺ፣ በዚህ አጋጣሚ የሚዲያ እፍረቶች ሆናችሁ ሰዎች አላችሁ። ፊት የሩታ ቲፎዞ የነበሩ ስለ ሩታ ስለ እውነተኝነቷ ስለ ጨዋነቷ የመሰከሩ ልጆች አሁን ላይ ህዝቡ ወደ ሄርሜላ ሲገለበጥ ወደዛ የተገለበጡ ሰዎች አሉ። ከጊዜ ጋር የሚገለባበጡ እንደቂጣ ማለት ነው። ቅርብ ነው። ኤኒዌይስ ቤተሰብዬ ሩታ ዛሬም ነገም ለጽናቷ ልናጨበጭብላት ይገባል። በማይሆን መንገድ ስትሄድ ምን አለ ቢቀርባት እቺ ልጅ በቃ ከዚህ በኋላ ባትታገል ስንል አሁንም ድረስ ታግላ ነገሮችን ፊክስ ለማድረግ እስከ ጥግ የምትሄድ ቆራጥ ሴት ነች። ሆነን ለመናገር ሌሎች ሴቶች ማረጉትን ነው ያረጋግጫለች ያለችው። እናም ቤተሰብ ዛሬ ላይ እንግዲህ ያው የሆነ ፕሮግራም አለ ታውቃላችሁ። ብቻ እንጠብቅ ነው። ግን ደግሞ አስቸግረዋት ነው የፈቀዱላት። እኔ ገረመኝ ዳኒ የተባለው ወንድማችን ለምን በዚህ ልክ በሰው ህይወት እንደሚያንቧጭር ነው ግራ የገባኝ። እሱ ፈቃጅ እሱ ከልካይ የሆነ ነው ያለው። በጣም ተናዶ ሁላ ነው የወጣው። እኔ ምን ቤት እንደሆነ አላውቅም። የሱ እንደዚህ መሆን የምን አይነት እኔ ቤተሰቦቹ እንደሱ አልሆኑ እውነቴን ነው። እና ዳኒ የሆነ ሌላ አላማ ከሌለ በስተቀር አንተ ምንም ነገር ቢሆን የአብርሽ ህይወት አሳስቦክ አይደለም። እንግዲህ ወይ ከሄርሜላም ያው ቅፈላ ምናምን ነገር ሄርሜላ ትሰጣለች አሉ ገንዘቧ ምናምን ካዝና አጨናንቋልና ለገንዘብ የሚሸጡ ሰዎች እኮ አሉ። ባይዘው ሚዲያውም ላይ የተናል ከጊዜው ጋር የሚገለባበጡት። ኤኒዌይስ ቤተሰብ ምሽት እንጠብቅ። እኛ መልካም ነገር ነው የምንናፍቀው። በነገራችን ላይ ሩታን ካስቻላትና ለአብርሃም ይቅርታ የማረግ አቅሙ ካላት ተፋልማም ይሁን የትም ገብታ የትም ወጣ እሱን ወደ ትዳሩ ከመለሰች ጀግና ናት። እኛ ጀግና ናት ነው የምንለው። ሌሎቻችን እሷ የምታረገው ማናረግ ስለምንበዛ ማለት ነው። ስለዚህ ቤተሰብ እንጠብቃለን ምሽት። በተረፈ ቻናሌ ባለፈው ጊዜ ሪዝ ኮንቴንት ተብሎ ስለነበረ ሪዝ ኮንቴንቱን ወዲያውኑ ነው መልሶ ሞኔታይዜሽን ያስተካከለልኝ። ነገር ግን አሁን ላይ ድረስ ቻናሌን ሙሉ ለሙሉ ከእይታ ውጭ አድርጎብኛል። በተቻላችሁ አቅም ላይክ አድርጉ። እኔ 80ም ገባ 100ም ሰው ገባ ቤተሰብዬ ምን አለበት ላይክ አድርጋችሁልኝ ብትወጡ ምን ችግር አለው? መታችሁ ሐሳቤን ያው ለማዳምጣችሁ ትወጣላችሁና ላይክ አድርጉልኝ ፕሊስ። ምንም እናንተን የሚጎዳ ነገር ስለሌለው ማለት ነው። ስለነበረን ቆይታ ክብረት ይስጥልኝ። ቸር ቆዩልኝ። ወዳችኋለሁ። ሰላማችሁ ይብዛልኝ።